እኔ የምለው ግን ብሩኬ በምን ቋንቋ ብንነግር ነው ሀይሚዬን የምትረዳት? ለምንድን ነው በዚህን ያክል የጨከንክባት? ልጅቷ እኮ እየተጎዳች ነው። ቤተሰብ ዛሬም በጣም በሚያሳዝን ሁኔታ በሄለን ብርሄ ቲክቶክ ላይ እያለቀሰች መታለች። ምን ይላል መሰላችሁ? ምሽቱ ጸጥ ሲል አረፍ ሲል ጎኔ ድምጽህ በሹክሹክታ ይመጣል ወደ እኔ ብቻዬን ሲሆን ሲከፋይ ታውቃለህ ፍቅሬ በዚህ ሰዓት ታስፈልገኛለህ በሚለው ሙዚቃ እያንጎራጎረች የምሬን ነው የምላችሁ አይኗ ደም እስከሚመስል እያለቀሰች ነው። ዛሬ ደግሞ በቲክቶክ ላይ የመጣችሁ ብሩኬ እባክህ ቢያንስ እንኳን ያሳለፋችሁትን ነገር መለስ ብለህ ለማየት ሞክር። በዚህን ያህል ያስጨከነ አቃለው ከሀገር የመውጣት ፕላን አለ፣ አላማ አለ። ለዛም ነው ብዙ ነገሮችን እያደረግህ ሀይሚን እየገፋሃት ያለኸው። ቆይ ልጅቷ ያለ ጥፋትህ የኔ ጥፋት ነው ብላ ይቅርታ አለች። አባቷን ይዛ ከአንዴም ሁለቴ ሶስቴ ለመነች። ከዚህ በላይ ምን ታድርግህ እንዴ? ብሩኬ ተረዳት እንጂ ሴትን አናስለቅስም። በየሴት እንባ በጣም ከባድ ነው። በሰማይም በምድርም ያላችሁት ቃላት የት ሄደ? የት ሄዶ ነው? አሁን ደርሶ ተንበርክኬ ጥላኝ ሄዳለች። አንድ ጊዜ እንላይ ብላለች። በቃ ከዚህ በኋላ ወደ ኋላ አልመለስም የምትለው እንላይ የምትለዋን ቃል ስትጠብቃት ኖረህ ነበር እንዴ? ወይንስ ደግሞ ምንድን ነው እንዴ? ድንገተኛ ዱብዳ ቢሆን እኮ አንተ ራሱ አንዴ አትወስንም ነበረ። አንዴ ሁለቴ ሶስቴ አስበህበት ሀይሚን መክረህ፣ እንዲያውም ጭራሽ አሁን በቃ ወድሃለሁ፣ አንተን ማጣት አልፈልግም፣ ታስፈልገኛለህ፣ ብቻዬን ስሆን ስታመም ሲከፋኝ ሁሉን ነገር ታውቃለህ፣ በዚህ ሰዓት ታስፈልገኛለህ እያለች ሶሻል ሚዲያ ላይ ወጥታ እያለቀሰች ሁሉን ነገር ሴትነቷን ምኗንም ሁሉን ነገር ትታ ክብሯን ትታ አባቷን ይዛ እስከ መለመን ደርሳለች። በእርግጥ እኔ ይህን ቪዲዮ ከቻላችሁ ላይክ ሼር በማድረግ ለሀይሚ አድርሱልኝ። እውነቴን ነው፣ ቀብረር በይበትኝ። ልክ አሁን ቀብረር እንዳለብሽ ብሩኬ ይቅርታም ስትዩ ስትለምኙም እሱ እንደተፈላጊ አንቺ ደግሞ እንደፈላጊ ሆነች ነው እየታየሻለሽ። ይህን ነገር ማወቅ አለብሽ አንደኛ ደረጃ። ሁለተኛ ደግሞ እሱ የሚያጠፋቸውን ጥፋቶች ሁሉ የኔ ነው እያልሽ፣ በእርግጥ ያው በዙሪያሽ ያሉትም ሰዎች አንቺ ነሽ ጥፋተኛ ስለሚሉሽ ሜቢ ከዛ ተነስተሽ የበደልሹ ስለመሰለሽም ሊሆን ይችላል፣ አይታወቅም። ግን ደግሞ እኔ እንዳየሁት ሀይሚ ምንድን ያጠፋችሁ እስኪ ንገሩኝ በዝርዝር። ሀይሚ ይሄን ነገር አጥፍታለች በሉና ዘርዝሩልኝ። የምሬን ነው። ሀይሚ ጋር ምንም አይነት ጥፋት አላየሁም። አንዳንድ ጊዜ ጠጠር ያለ ቃላት ልትናገር ትችላለች፣ ግን ደግሞ ከሁኔታው አንጻር ነው ያን ቃል የምትናገረው። በብሩኬ በኩል ነው ልጅ የመጣው ብዙ ነገር የመጣው ችግር የመጣው። ያን ነገር ሁሉ ተቋቁማ ጠጠር ያለ ቃላት ብትናገርም ከብሩኬ ምላሽ እየተሰጣ ነው። ገባችሁ አይደል? ለምንድን ነው ሁላችሁም አሁን ለወንድ እያገዛችሁ ሴት ልጅ በቃ አላቅም የሆነች እየተጨቆነች ነው ሀይሚ እየመሰለኝ ያለው። ወንድ ጥፋት የመጣው በወንድ በኩል ነው፣ ግን እየተጨቆነች ያለችው ደግሞ ሀይሚ ናት በአሁኑ ሰዓት ማለት ነው። ይባስ ብላ ደግሞ የብሩኬንም ጥፋት ተሸክማ ይቅርታ እያለችም እየለመነችም አልፈልግሽም እየተባለች ሶሻል ሚዲያ ላይ መታ ማልቀስ ጀመረች። ቤተሰብ እንዴ ምን ጉድ ነው? ብሩኬ ተረዳት እንጂ ቢያንስ እንኳን ቆም ብለ ነገሮችን ለማሰብ ሞክር። በነገራችን ላይ ብዙ ነገሮች ያልፋሉ፣ የማያልፉ ነገሮች የሉም። ደስታም ያልፋል፣ ሀዘንም ያልፋል። ሴት ልጅ ደግሞ ከወሰነች ከቆረጠች የምሬን ነው በጣም ከባድ ነው። አሁን እንደዚህ ለምናህም አልቅሳም በቃ ታስፈልገኛለ ኢቭን እንኳን የሶሻል ሚዲያ ስሟን ቡቡ እስከ ማለት የደረሰች ጀግና እኮ ናት። የዚህን ያክል ነው የምትወድህ። ገባ ምንድን ነው እማልወደድበት ቦታና እማልከበርበት ቦታ አልቆይም እያለ ነበር ብሩኬ ትናንትና። ሰምታችሁታል አይደለ? ካልወደደች ነው የምታለቅስልህ፣ ስላልወደደች ነው ስሟን በስምህ የቀየረችው፣ ስላልወደደች ነው አባቷን ይዛ የምትለምንህ። ወንድ ጠፋ ማለት በቃ ሀሳቡ በጣም ከባድ ነው እውነት። ይሄ አሁን የትናንትና ከትናንት ወዲያ የተሰሩ ቪዲዮዎች ማለት ነው ወንድ የለም ወይ እስከ ማለት የሚያደርስ ልመና እኮ ነው ብሩኬ እየተለመነ ያለው እንዴ። በእርግጥ ብሩኬ ማለት ቢኮራም ቢንጠባረርም ምን ያልፈርድበትም። የተሰጠው ማለት በቃ የሰጡት ቦታ ነው። ገባችሁ አይደል? ጥፋቱን ሽፍን እየተደረገ ብዙዎች ለብሩኬ እያገዙ የእሱን ጥፋት ሴት ላይ ሲደረግ ደግሞ እኔ እቃወማለሁ። ሴት ነኝ፣ ነገ ይደርስብኛል። እንደው ሴት ልጅ ብታጠፋ እንኳን የወንድ ነው ጥፋቱ ነው የምለው እኔ። ምክንያቱም ሴት ቶሎ ስለምትጎዳና ስለምትሰበር ብዙ ጊዜ ስለማትዋሽና ባመነችበት ነገር ላይ ስለምትገኝ
እኔ ሴት ስለሆንኩ የሴትን ልብ በደንብ አውቃለሁ። ገባችሁ አይደል? እና ባካችሁ ሀይሚዬ እኔ አሁን ላንቺ ነው መልእክቱን ማደርስልሽ እንዲደርስልሽ የምፈልገው። ሀይሚ በመጀመሪያ ተረጋጊ፣ ወደ ራስሽ ተመለሺ፣ አታልቅሺ፣ አትለምኚ። ሲጀመር አንቺ ነሽ መለመን ያለብሽ፣ ሴት ነሽ። ገባሽ አይደለ እንዴ? ሙሽዬንም ጋሽዬንም እያዝሽ ብሩኬን በቃ ይቅርታ አትጠይቂው። ጥፋቱን አምኖ እሱ ራሱ ጥፋተኛም ሆነም አልሆነም ልጅ እንኳን ያንተ ቢሆን ከነ ልጅ ይቀበልሃለሁ እያልሽው አልፈልግሽም እያለሽ እየገፋሽ እንዴ እስከ ድረስ ነው እየተራመድሽ ያለሽው ሀይሚዬ? እንደዚህ ነገሮች እኮ ነገም ሌላ ችግር ይዘው ይመጣሉ። ነገሮች እስከ መጨረሻ ነው ክሊን መሆን ያለባቸው። አንቺ አይደለሽ መለመን ያለብሽ፣ ብሩኬ ነው ነገሮችን አስተካክሎ ሁሉንም ነገር መጥቶ ሀይሚዬ ይቅርታ በቃ ወደ ድሯችን እንመለስ ሊልሽ የሚገባው ብሩኬ እንጂ አንቺ አይደለሽ። የሚባስ ብለሽ ደግሞ ጭራሽ እያለቀስሽ እኔ እንድታለቅሽ አልፈልግም። ሴት ነሽ፣ ጠንካራ ነሽ አውቃለሁኝ፣ ግን ደግሞ ከዚህ በላይ መጠንከር አለብሽ። በእርግጥ ፍቅር ሲይዛችሁ ምን እንደምታረጉ ራሱ አታውቁትም። ገባችሁ አይደለ? ፍቅር ከባድ ነው፣ ኃያል ነው ከምታስቡት በላይ ማለት ነው። ግን ሀይሚ ተረጋጊ የኔ እናት፣ አታልቅሽ። ምንም የሚያስለቅስም ነገር የለም። ሲጀመር ብሩኬ ለጊዜው አንደኛ ወደ ውጭ የመሄዱ ነገር ፕላን ስላለው፣ ሁለተኛ ነገር ደግሞ አንቺ ደጋግመሽ ይቅርታ ስለጠየቅሽው አላደል። አንዳንዴ እኮ ማር ራሱ በጣም ይጣፍጣል አይደል? ሲበዛ ደግሞ የሆነ ያንገሸግሻችኋል። ገባችሁ አይደል? ጥቅሙን ራሱ አታውቁትም። በቃ ወደዛ ጣሉ ወይንም አርቁልኝ ከኔ ነው የምትሉትኝ ሲበዛባችሁ። ገባችሁ? ስለዚህ ተወት አድርጊ፣ ጋብ ስጪው ለብሩኬ። ከዛ በኋላ ራሱ ነገሮችን አስተካክሎ ይመጣልሻል። ሀይሚ በመጀመሪያ ተረጋጊ፣ ወደ ራስሽ ተመለሽ። የምታረጊያቸውን ነገሮች በእያንዳንዱ ነገሮች ላይ ትኩረት ውሰጂ። አውቃለሁ ሀይሚዬ ያው ቤት ውስጥ ጋሽዬ ምናምን ስለሚያስቸግራት ይመስለኛል፣ ብሩኬን በጣም ስለሚወደው ስለሚያስቸግራት ይመስለኛል። ባለፈ ጊዜ ላይ እንላይ ብለህ ተለያይተናል ብለህ ንገርልኝ ያለችው ለብሩኬ ሜቢ ያ ነገር ይመስለኛል። እኔ ያው ይመስለኛል ነው እያልክ ያለሁትኝ እና ሀይሚም ከልቦ ወስና አልነበረም። ኦፍኮርስ ታውቃላችሁ አሁን ሀይሚ እንደዚህ ብሩኬ ለምነው ሳይቀበል ቢቀር ብሩኬ ቀጣይ ደግሞ ይለምናታል። ታያላችሁ። አዎ ስራው እንደዛ ነው። ግን ሀይሚዬ ባክሽ በሶሻል ሚዲያ ላይ አታልቅሽ። ለማን ብለሽ እንዴ? ለጠላትሽ ይለቀስ እንዴ? ምን በወጣሽ ነው የምታለቅሽው? ቤተሰብ እኔ ግራ ገብቶኝ እኮ ነው እንዴ።